የልጅነት ቀለሞች። ከልጅነታችን በአንዱ ቀን እኔ ከማማ አቡኔ ቤት ጠላ ገዝቼ ወደ ቤቴ ስመጣ ሌላው ኩያዬ ደግሞ ላምባ ገዝቶ ወደ ቤቱ ሲሄድ መስቀለኛ መንገድ ላይ እንገናኛለን። ከዩኒቨርሱ በጥቂት ዓመት የሚበልጥ ጥንታዊ ድንጋይ ላይ የተቀመጠ ቦዘኔ ጎረምሳ ይጠራንና አንተ እሱን ትችለዋለህ ይለናል። እኔ ወደ ባለ ላምባው ልጅ እያየሁ ከነካኝ አልለቀውም እላለሁ። ባለ ላምባው ተመሳሳይ መልስ ይሰጣል። ከነካኝ አልለቀውም የሚለውን ሰላማዊነትን እና አይበገሬነትን እንዲሁም ፍትሐዊነትን አስተባብሮ የያዘ አባባል በልጅነታችን ማን እንዳቀበለን አላውቅም። ጎረምሳው በዚህ አባባል ረክቶ አያሰናብተንም፣ ነገር ቆስቁሶ ያፋጥጠናል። ዘመዶቼ ሰርግ ላይ ሲሉ እንደሰማሁት አረንዛው ዳሞቴ እየፎክርና የጠላ ማንቆርቆሪያውን አስቀምጣለሁ። ባለ ላምባው ልጅ ጀሪካኑን ማስቀመጥ አይጠበቅበትም። ከሳሎን ተነስቶ መኝታ ቤቱ እስኪደርስ ድረስ በሩም ግድግዳውም እየገጨው ያደገ የላምባ ሰፈር ልጅ ነው። በቴስታ መታይ ማለት ጉዳቴን ማቃለል ይሆንብኛል። ጭንቅሎውን እንደ መርግ ደጋግሞ ጣለብኝ ማለት ይሻላል። ከሰዓታት በኋላ አይጠመጎጥ ቀምሶ የተወው ቀይ ስር መስዬ ቤት ስመጣ እናቴ ተመተህ ወደ ቤት መጣህ አይደል ትለኛለች። አይ ሳልሰናበትሽ መሸፈቱ ከብዶኝ ነው እንጂ በዛው ጫካ ልገባ ነበር እንድላት ነበር የፈለገችው። በዚህ ምድር ለማብሸቅ የማይመች ባህሪ ያላቸው ፍጡራን የታደሉ ናቸው። ልክ በጉርምስና ዘመኔ እንደማውቀው እንደ ፈንቴ የሰፈራችን ልጅ ነበር። አንድ ቀን ረፋድ ላይ ከተማችን ውስጥ በታወቀ ቡና ቤት በረንዳ ላይ የትምህርት ቤት ዩኒፎርም የለበሰች ቆንጆ ኮረዳ ልጅ ጋር ቁጭ ብሏል። ከፊታቸው ሁለት ንብ የሚዞራቸው የተጀመሩ የኮካኮላ ጠርሙሶች ይታያሉ። ተግባሩ የሚባለው የሰፈራችን ነገረኛ ልጅ በዚያ ሲያልፍ ፈንቴን ከኮረዳይቱ ጋር ሲያየው ተናደደ። ዕድል እንዲህ ናት። ለአንዱ ዴቱን ለሌላው ንዴቱን ትሰጠዋለች። ፈንቴ ብሎ ተጣራ ተግባሩ። አቤት። ትናንት መኩሪያ በቆላሽ መልስ ያሯሩጥህ ለምን የሸሸው አለና ፈገግ ብሎ ልጅቱን አያት። የቱ መኩሪያ አለ ፈንቴ። መኩሪያ የጋሽ ተጫነ ልጅ። የትኛው ጋሽ ተጫነ? ያልገባህ ይመስል አታድርቀኝ። መኩሪያ ተጫነ አወቁት። እና እሱ የት ላይ ነው ያባረረኝ? ሙስጠፋ ጮርናቄ ቤት አጠገብ። የቱ ሙስጠፋ? ፈንቴ ቀጠለ። አታምታታ። መኩሪያ ለምንድን ነው ሲያባረርህ የሮጥኸው? ዥል ለምን ይመስልሃል? ሙሉ አካሌን ይዤ ወደ ቤቴ ለመግባት ስለፈለግኩ ነዋ። ለመጀመሪያ ጊዜ ሲኒማ የገባሁት 11ኛ ክፍል ሳለሁ ይመስለኛል። እሁድ ቀን ደብረ ማርቆስ ውስጥ ነው። ብቸኛው ሲኒማ ቤት ተከፍቶ ከ15 የማንበልጥ ሰዎች ታደመናል። ፊልሙን በቴክኒክ የሚቆጣጠረው ሰውዬ የጤና እህል ማለት የእክል ገጥሞት አልመጣም። ስለዚህ የሲኒማ ቤቱ ዘበኛ ጋሽ ይትባረክ ሰውየውን ተክተው ለመስራት ወሰኑ። ትዝ እንደሚለኝ ከሆነ በጊዜው የነበረው የፊልም ፕሮጀክተር ከገጠር ወፍጮ ጋር በጣም ይመሳሰላል። ከዚያ ውስጥ የባውዛ መብራት የሚመስል ነገር እንደ ዘሃ እየተመዘዘ ይወጣና ግድግዳው ላይ ተአምር ይሰራል። ያን ቀን ጋሽ ይትባረክ ያለሙያቸው ያልሆነ ነገር ሲነካኩ ምን የመሰለውን የህንድ ፊልም በአፍጢሙ ዘቅዝቀው ማሳየት ጀመሩ። እና አሚታብ እነ ኩማር እግራቸው ወደ ጣራው ተሰቅሎ አናታቸው ወደ ምድር ተዘቅዝቆ ግድግዳው ላይ ውር ይላሉ። ታዳሚው የዛሬው ፊልም ደግሞ ከአቀራረቡ ጀምሮ ለየት ያለ ነው ብሎ በጽሞና መከታተሉን ቀጠለ። እኔ የሆነ ችግር እንዳለ ለመረዳት ጊዜ አልፈጀብኝም። እልል ያልሁ አይናፋር ስለነበሩ ደፍሬ ለመናገር ግን አልቻልኩም። ቢቸግረኝ አጠገቤ ያለውን አብሮ አደጌን አንተነህ ይግዛውን በክርኔ ጉስም አደረኩትና አረባብ ማይቱ ይህን ነገር አንድ እንዲሉት ነገራቸው ብያን ሾካሾኩ። አንተነህ በታላቅ ድምፅ ጋሽ ይትባረክ ብሎ ተጣራ። ምን አባ ሆንክ አሉ ጋሽ ይትባረክ። ትንሽ ድምፅ ይጨምሩበት፣ ድምፅ ይጎሏል። ቆይቶ
ዘመን አልፎ ዘመን መጥቶ የሆነ ሰንበት ላይ አዲስ አበባ ዩኒቨርሲቲ ውስጥ ወደሚገኘው ሚውዚየም ከባልንጀራዬ ጋር ወራሉ። አስጎብኚው ድብርት የጎበኛቸው ሽማግሌ ናቸው። አንዱን ጦርና ጋሻ የተሰቀለበት የግድግዳ ማዕዘን ተደግፈው ሲያንጎላጁ አገኘናቸው። ከዚያ ኮሌታቸውን ይዘን ቀስቅሰናቸው ስናበቃ ጉብኝቱ ተጀመረ። ይህ የንጉሡ አልጋ ነው አሉን። የትኛው ንጉሥ? እሱን እንግዲህ እርግጠኛ አይደለሁም። የወርድና የቁመቱን ሰብሰብ በማለት በማየት ግን የቀዳማዊ ኃይለ ሥላሴ መሆኑን መገመት ይቻላል ሲሉ መለሱ። ከጥቂት ቆይታ በኋላ አንዱ ክፍል ውስጥ ደርሰናል። እስቲ ስለዚህ ወንበር ይንገሩን አላቸው ባልንጀሬ። ይሄ ወንበርማ እንግዲህ እንደምታዩት 4 እግር አለው። ሙሉ በሙሉ ከንጹህ ቀርከሃ የተሰራ ነው። አስጎብኛችን ስለ ወንበሩ በረጃጅም ሳሎች የታጀበ የ40 ደቂቃ ገለጻ አደረጉልን። ምን ያህል ዕድሜ ያስቆጥሯል ስላቸው፣ ወንበሩ ከተገዛልኝ ሳምንት አልሞላው። አስጎብኝቼ ሲደክመኝ አረፍልበታለሁ